ለትንሽ የጽዋ ማህበር ይበልጣል። ኮንሰርት ላይ ሚኒመም 1 ሚሊዮን ደርሷል። ማክሲመም ደግሞ እስከ 3 ምን የአርቲስት ክፍያ ነው ወይስ ወጪ? የአርቲስት ክፍያ የማስተዋል ምን ያህል ወጪ ያወጣ ይመስላል? አሮን 4-5 ሚሊዮን 11 ሚሊዮን ድረስ ነው። የማይገባኝ ኮንሰፕት ሊስኒንግ ፓርቲ። ሊስኒንግ ማለት አንተ ሰምተኸው ችግር ካለ እንድታስተካክለው እንድታርም ነው። ሊስኒንግ ፓርቲ የሆነና በሁለተኛው ቀን አልበም ሰባዎቹ ላይ የነበሩ ሙዚቃዎች ምናምን አሁን በኤአይ እንደ አዲስ እየወጡ ነው። ቴዎድሮስ ታደሰ ነው ኤአይ ላይ ሰምቼው እንዴት እንደምናደድ የሆነ አክሰንት ምናምን ትሰማለህ። በቃ ደስ የማይል ሙዚቃው ላይ ምናምን የውጭው የማርኬቲንግ መንገድ እዚህ ሀገር የሚሰራ ይመስላል። የአሜሪካ ምናምን አካባቢ የኮንሰርት ፕሮሞሽን ቤተክርስቲያን ሁሉ ሊለጠፍ ይችላል። እኔ ሁሉም ሙዚቀኛ እንዲያስብ የምፈልገው ነገር እዚህ ስለተወደድክ ዩሮፕና አሜሪካ ላይ እወደዳለሁ ማለት አይደለም። በጣም የደነገጥኩት እዚህ አሁን የማይከፈቱ የሚባሉ በጊዜያቸው በጣም የተደመጡ ባቡሬ ይቀወጣል። ከዛስ ሚሶ ነጋ ፌመስ ናቸው። በእውነት ነው ማወራው። የአዲስን ፕላን አድርጌ የ10 ቀን እድሜ እያለው ምናምን የመኪና አደጋ አደረገብኝ። ላይ የማስተዋል ጊዜ ደግሞ አብን ያደረገው ነገር በጣም ያስደነግጣል። ቴዲ ሌላ እኔ መድረክ ስመራ ከእሱ መድረክ ከመራው በኋላ ዋጋ የጨመረው። አሁን አንድ አርቲስት ሙዚቃውን ሰርቶ አልበሙ ምናምን ጨረሰ፣ ፋይናንስ የለው፣ እንዴት ሊያስተዋውቀው ይችላል? ያሰው የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ፕላን በያዝነው መሰረት በዚህ ዓመት 1 ሚሊዮን ሰብስክራይበር ለመግባት እንዲሁም ደግሞ በርካታ ሰዎች ጋር ለመድረስ እየሰራ እንገኛለን። ታዲያ አናላይቲክሳችን ላይ ባየነው መሰረት 76% የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። ቴዲያችን አብርሽ በሁለተኛ ጊዜ እንኳን ደህና መጣ። እንኳን ደህና ቆያችሁ። በጣም አሪፍ። በጣም ማወቅ የምፈልገው ከመጀመሪያው ፖድካስት ምን ፊድባክ ነበረ በሰዎች? ያው ብዙ ነገሩ ሞር ከኔ ታሪክ ጋር ተያይዞ ነው ያነሳ ነው ያወራ ነው። በተለይ ከአርሴማ ቤተክርስቲያን ጋር ተያይዞ የነበረውን ነገር ነው በደንብ በሰፊው አውርተን የነበረው። ሰው ጋር የፈጠረው ነገር በጣም ይገርማል እና ብዙዎቹ ከዛ በኋላ ያችን ቤተክርስቲያን ለማየት ሁሉ የጓጉበት አጋጣሚ ነበረ። ከዛ ደግሞ የሆነ ኤነርጂ ይሰጣል። ብዙ ሰው የሚያገኘኝም የሚያወራው ነገር አንዳንዱ ደግሞ እንዴት ይወራል ይላል። ምናምን ፐርሰናል ህይወት እንዴት ታወራለህ ምናምን የሚልም አለ። እንደዛ ብሎ እንትን ያለሃል አለ ያው ሰው የሚረዳበት ነገር በራሱ አንግል ነው ነገሩ የሚያየው። ያን ግድ ነው ይፈታል እንጂ ኦቨርኦል ያለው ነገር በጣም ደስ ይላል። አንተ ጋርሳ ፖድካስቱ ከወጣ በኋላ ስታየው ምን ስሜት ፈጠረብህ? ያው የራስህን ነገር ስትመለከት ማየት ብዙ አልወድም። የራሴን ነገር ብዙ አላይ። ኦኬ ይሄኛው በደንብ አይቼዋለሁ። በደንብ ቁጭ ብዬ አይቼዋለሁ። ብዙም ሰው እኔም ብቻ አይደለም በጣም ደስተኛ የሆነበት አይነት ሲሆን በጣም አሪፍ። ለኔ ደግሞ ሌላ ኤነርጂ ነው። ኢንተርቪው ሰጥቼ አላውቅም። ለመጀመሪያ ጊዜ ነው አንተ ጋር። ከዛም በኋላ ነው አንተ ጋር ነው ሁለተኛው አንተ ጋር ሌላ ኢንተርቪው ሰው አይደለም። ግን ቆንጆ ነገር አለው። በጣም ደስ የሚል ነገር አለው። በጣም አሪፍ። ከዛ በኋላ እንግዲህ ብዙ ኢቨንቶችን፣ ብዙ መድረኮች፣ ብዙ ስራዎች በተቀላጠፈ ሁኔታ ሲሰሩ ነበርና አንድ መነጋገር የነበረ ፖይንት ነበረ የማስተዋል ኮንሰርት ላይ ብዙ ሰው ብዙ ነገር ሲያወራ ነበርና ምንድነው የተፈጠረው? ማስቴ በተለይ እንደ ኢቨንት በጣም መስራት የምፈልገው ለኔ ጓደኛዬ ነው። ረጅም ጊዜ በጣም የምፈልገው ዘፋኝ ነበርና ኦኬ ከዛ ግን አንዳንድ ሰው በቃ ተነስቶ እኔ ማስተዋል ማናጀር ላይ ምናምን ይላልና በጣም እንዳትጠጋው የሚያደርጉ ብዙ ነገሮች ነበሩ። በተለይ መጀመሪያ ስራ ከማስቴ በፊት የተሰሩ ስራዎች ነበሩ። የምስራች ሱራፌል ማለፊያ ኮንሰርት፣ ሚሊኒየም አዳራሽ፣ ከዛ የሄኖክ ጥጋቡ አልበም ሪሊዝ፣ ማሪዮት፣ የአዲስ ለገሰ
ሰሞኑን እንደውም በዩቲዩብ ቻናል የተለቀቀው የእሱም የኔ ኢቨንት ነው። እሱ ደግሞ በኢንተርሌክዠሪ ሆቴል ነበር የተደረገው። እነዚህ ፕሮሰሶችን በፊት እኔ ማስተዋል ነበር የምፈልገው በጣም የሚገርም ሁኔታ። ከዛ ግን ድፍረቱን አጣው ለማውራት ለመጠየቅ ምናምን እና ፋይናሊ በአንድ አጋጣሚ ከእሱ ባለው ይታየሽ ጋር አብረን እያሳለፍን አንድ ቦታ እንሄድ ብሎን ሄድን። ስንሄድ ማስቴዛ ነበር። ደን በቃ አብረን አንሰራም አልኩት። ደስ ይለኛል። እዛ በነጋታው ዲሉን ጨረስን ማለት ነውና ዲል ካረግን በኋላ ግን ትንሽ ጊዜ ወሰድኩኝ። ቀድመ ግን አንተ ተዘጋጅተህበት ነው? እኔ በቃ ፈልጌዋለሁ፣ መስራት ፈልጋለሁ። ማስተዋል በጣም ጀግና ዘፋኝ ነው። በጣም ጀግና ዘፋኝ ነው። እኔ ብቻ የምረዳው ይመስለኝ ነበር እንደው ብዙ ህዝብ እንዳለው በእውነት ብቻዬንም ወደውሉ ይመስለኛል። ዲል አረግን። ከዛን ግን ሚሊኒየም አዳራሽ ስናረግ ትልቁን አዳራሽ ነበር ያስኩት፣ ሙሉን አዳራሽ እና ብዙ ሰው ያስፈራራኝ ጀምር ማለት ነው። እንዴት ምን አስበህ ነው እና መክሰር ፈልገሃል ወይ? ደግሞ የነበሩት ከዛ በፊት የነበሩት ኮንሰርቶች ኪሳራ ነበራቸው በጣም ብዙ። ኦኬ ያንተ ኮንሰርቶች ማለት ነው አይደል? ሁሉም በሚባል ደረጃ ኪሳራ ነበራቸው። የሁሉንም የመለሰው ማስቴ ነው። ማስቴ ነው የሁሉንም የከፈለው ማስቴ ነው። ሶ ምንድነው ላስት ኤክስፒሪየንስ አድርገን የተነሳ ነው። ፒኤምጂ ያዘጋጀው የአስቴር አወቀ ኮንሰርት ነበር ሚሊኒየም አዳራሽ፣ በሙሉ አዳራሽ የተሰራው። ስለዚህ በዛ ስታንዳርድ መሆን አለበት የሚል ነገር ነበር ውስጥ የነበረውና ያንን ፕላን አደረገ። ኢቨን ቪአይፒ ሴክሽኑ በተቻለ መጠን ሰፊ እንዲሆን አደረግን። ግን የሰው ስጋት ውስጥ መግባት እኔንም እንድፈራ አደረገ። በተለይ ይሄ ዙሪያችን ላይ ያሉ ሰዎች ሙያ ውስጥ ያለ ሰው ምናምን እንዴት እንደዚህ ተደፍራለህ የሚል አይነት ነገር ምናምን። ምን ነበረ ግን ምክንያታቸው? ማስቴ በኮንሰርት አይታወቅም፣ ሰርቶ አያውቅም። ክለብ ነው ማስቴ ነው የሚያውቁት። ስለዚህ ምን አይነት ኦዲየንስ አለው ምናምን። ከዛ በኋላ አልበሙ ከወጣ 2 ዓመት ምናምን አልፎታል። በእነሱም ሳይድ ስትመለከተው የሆነ ነገር አለ። እኔ ግን በደንብ ልቤን አምኜዋለሁ። ለምን እንደሆነ አላውቅም። በእውነት ነው። ትንሽም ጥርጣሬ አልነበረ። ከዛ ሙሉን ይዤው የሆነ ሰዓት ላይ ሲያጨናንቁኝ እንደውም ምን አደረኩኝ፣ የላይኛውን ፓርት ሙሉ ለሙሉ በጥቁር ጨርቅ ሸፈንኩት። የቪአይፒው ነው ወይስ ቪአይፒው የላይኛውን ታች ላይ ብቻ ለመስራት አረኩኝ። ከዛ በቃ አብሮ ትልቅ ዘፋኝ መያዝ አለብኝ ብዬ ከኤቢዲ ጋር ዲል አደረግን። ዱኪያር ጋር ሰው ማስተዋልና አብዱኪያር እንዲሆኑ ፈልጌ ነበር፣ ግን አልሆነም። ከኤቢዲ ጋር አብረን መስራት አልቻለም። ልክ የመጀመሪያ ፖስት ማስተዋል ኮንሰርት የሚል ከዛ በፊት ምን ሆነ፣ የሄኖክ ጥጋቡ ላይ ለእኔ ሰርተፍኬት ሲሰጡኝ በቅርብ ቀን እንገናኛለን በ13 የማስተዋል ኮንሰርት ስል ሰው ጮኸ። ያቺን ሼር አረጋት ሰው። ከዛ የሆኑ ጥያቄዎች መምጣት ጀመሩ፣ የሆኑ ቴክስቶች መምጣት ጀመሩ። ይሄን ነገር አልኩና አንድ ባዶ ማስተዋል ኮንሰርት በቅርብ ቀን የሚል ፖስት ሳረግ ተጠለቀለቀ። ኦርጋኒክ ነው ባይዞ፣ ሁሉም ፕሮሞሽን ኦርጋኒክ ነው። በተለይ ምንም አድ ምንም ነገር የለም። ኦርጋኒክ ነው። ሰው ራሱ ነው ሼር የሚያደርገው። ፋርማሲ መሸጥ አለበት ማለት ጀመረ። መቼ ነው አይደርስም ወይ በቃ ጉጉቱ ማአት ሆነ። እኔ በመሀል ሌላ 2 ስራዎች እየሰራሁ ነው። እቺን ለቅቄ ሌሎች ኢቨንቶች ላይ ነኝ ያለሁትና ኦርጋኒክ ሆነ። ፋይናሊ ያው ሄዋን ጨመርንባትና ስንሰራው ፋይናሊ የመጣው ሰው ከጠበቅነው በላይ። በተለይ የመጨረሻው ቀን ላይ የኛ ህዝብ ታውቃለህ፣ ቀድሞ ትኬት የመቁረጥ ባህል የለው። መጨረሻ ላይ የዕለት ሁለት ኮንትሮል ማድረግ ሁሉ ከበድን። ዘን አስታውሳለሁ የማስቴን ከሆቴል አውጥቼው ባክስቴጅ ካስገባሁት በኋላ ነው ወደ ቪአይፒ ሄድኩ። ውስጥ ቪአይፒ ሲሄድ ሰው እየተጋፋ ነው። ምንም አማራጭ አልነበረኝም እና ግራና ቀኝ ሙሉን አጥረን ነው የነበረውን ጥቁሩን ጨርቅ ማንሳት ጀመርኩ። ስለዚህ ወደ ቪአይፒ በቃ ሌላ ተበተነ። የላይኛው ሰው ተበተነ፣ ግን ሳውንድ ላይ ችግር ፈጠረ። ጨርቁ ሲኖር ሳውንድ ወደዛው ነው የሚሆነው፣ እዛው ነው የሚቀረው።
ከዛ ግን ያችን ስከፍተው ድምፁ መበተን ጀመረ። ስለዚህ አንዳንድ ሰዎች የድምፁ ኮምፕሌን መጣ። ሌላው አይተህ ከሆነ ቪዲዮዎች የተለቀቁ ቪዲዮዎች ላይ ህዝቡ ከሱ እኩል ነበር የሚዘፍነው። በደንብ ድምፁን ሸፍኖታል የህዝቡ ያ ሁሉ ህዝብ አብሮት ነው የሚዘፍነው። እና እነዚህ ድምፅ ችግሮች ግን እሱ ታሳቢ ያልተደረገም ነበር። ሆነስትሊ እኛ በቃ ጥሩ ደረጃ ላይ ሰርተናል ብለን ያስብ ይሄ ከሳውንድ ሲስተም እንዳለ እቃውን ያቀረበልን ሳውንዱን የገጠመልን በጣም ትልልቅ ስራዎች የሚሰራ ያስቴርን የሚሰራ ልጅ ሳውንድ ማኑ መኩሪያ ይባላል። በጣም ጎበዝ ጀግና የሆነ ሳውንድ ማን ነው። ሁሉም ፕሮፌሽናል ሰው እንደዚህ አይነት ነገር ሀፕን ያደርጋል ብለን ኤክስፔክት አላደረግንም። በተቻለ መጠን ግን እዛች ኤሪያ ላይ የሚሆን ሳውንድ ለመፍጠር ነው የሰራ ነው። ግን የሰውት አብሮ መስፈን ከዛ ደግሞ እኛ ሰው ሲበዛ ደግሞ ያቺን ጨርቅ ማንሳታችን ምናምን ከባድ ነበር። ከዛ ደግሞ አንዳንዴ ማኔጅመንት ላይ የሚፈጠሩ ጋፖችም ነበሩ። ይሄ ምንም የሚካር ነገር አልነበረም። ያው ኃላፊነት የምንሰጣቸው ሰዎች ትኬት በቃ ማለትም የነበረባቸው ሁኔታ ነበር። ግን እኔም ያው ሌላ ነገር ላይ ስለነበረ ያንን ነገር ማየት አልቻልኩም። እሱም ራሱን የቻለ ፕሮብሌም ነው። እስከ የሆነ ሰዓት ድረስ ትኬትም ሲሄድ ነበር። እንደ ነጋዴ ችግር የለውም፣ ግን ሰው ግን መጨነቅ የለበት። በተለይ እኔ ሙያ ውስጥ እንዳለ ሰው ረጅም ዓመት እንደሰራ ሰው እንደዚህ አይነት ስታቶች ይፈጠራሉ ብለን አልጠበቅንም። ግን ኦቨርኦል የነበረው ነገር በጣም ደስ የሚል ብዙዎቹ የተዝናኑበት፣ ያው ትንሽ መጉላላቱ የነበረው ቪአይፒ አካባቢ ነው። ቪአይፒ ሆኖ ሲጉላላ ደግሞ ሰው ኮምፕሌን ማቅረቡ ምናምን ደግሞ አይቀርም። በጣም አንድ ሁለት ሰዎች ያው ሶሻል ሚዲያ ላይ ጀመሩት ተጥለቀለቀ በተወሰነ ደረጃ። ግን አይ ቲንክ እንክሳቸዋለን በቅርብ ጊዜ ቆንጆ ነገር ይሆናል። ምን አስተማረህ ግን ያ ፕሮግራም? በደንብ ብዙ ነገር አስተምሮኛል። የመጀመሪያው ነገር በተለይ ኢቨንት ፕላኒንግ ላይ ከመጀመሪያው ጀምሮ ያመንክበትን ማድረግ መቻል አለብህ። አትሊስት ባየው ነገር ብቻ ሲሆን ሊሆን የሚችለውንም ነገር ገምተህ ፕላን ማድረግ እንዳለብህ ነው ያወቅኩት። ከዛ ደግሞ በተለይ ማኔጅመንት ላይ የምታስቀምጣቸው ሰዎች፣ ሪስፖንሲቢሊቲ የምትሰጣቸው ሰዎች ሪል አንተ የምትፈልገውን ነገር መተግበር የሚችሉ ሰዎች መሆን መቻል አለባቸው። እነዛ ነገሮች ከተሟሉ አሪፍ ነው የሚሆነው። ሰው ለእኔ ትልቅ ነገር አስተምሮኝ በወር ከምናምን ውስጥ ወደ 3 ወደ 4 ሾው ሰርቻለሁ። ሁሉም ለእኔ እየተማርኩ የመጣሁበት ነገር ነው። ቆንጆ ጊዜ ነበር። አሪፍ። ከማስተዋል በፊት የነበሩት ጋርም ከማስተዋል በኋላ ያሉት ጋርም እንሄድና እያንዳንዳቸው ጋር የሆነ ነገር ይኖራል። ምን የተለዩ ነገሮች ነበሩ? ለምሳሌ ይሄንን ምልህ ያው ይሄን ፕሮግራም ታውቀዋለህ፣ ማስተማር። ስለዚህ የሆነ ኢቨንት ኦርጋናይዘር መሆን የሚፈልግ ሰው ይኖራል። ከዛም ባለፈ ከዚህ ስራ ጋር የተገናኙ ነገሮችን ማዘጋጀት የሚፈልግ መግባት የሚፈልግ ሰው ይኖራልና ለዛ ሰው የሆኑ መንገዶችን ነው የምናሳይበት። ከፕላኒንጉ ጀምሮ ምን ይመስል ነበረ? የመጀመሪያ ኮንሰርት የማ ነበር? መጀመሪያ የሰራ ነው ይሄ ማለት አሁን አዲስ ካምፓኒ ኦን አድርገን ቢቲ ክሬቲቭን ኦን አድርገን መስራት ከጀመርንበት ጊዜ ጀምሮ ያ ማለት ባለፈው ዓመት 7ኛ ወር ላይ ግንቦት መሰለኝ ቢቲ ክሬቲቭ ኦን የሆነው። የመጀመሪያ የነበረው ማለፊያ ኮንሰርት ነው። የብስራት ሱራፌል፣ አብነትና ሜላት የተሳተፉበት በሚሊኒየም አዳራሽ ቪአይፒ ሴክሽን ላይ ያዘጋጀ ነው ኢቨንት ነበረ። እሱ ኢቨንት ምን አስተምሮን አለፈ? በተለይ ትልቅ ቫልዩ ልንሰጠው የሚገባ ኢቨንት ኦርጋናይዘሮች የፕሮሞሽን ጉዳይ ነው። ፕሮሞሽን በደንብ መሰራት መቻል አለበት። ትልቅ ኢንቨስትመንት የሚፈልገው ፕሮሞሽን፣ ሰውን የሚያመጣልህ የምትሰራው ፕሮሞሽን። ፕሮሞት አልተደረገም ነበር? አርገናል፣ ግን በቂ አልነበረም። ከዛ ደግሞ ያው ሁልጊዜ የምትመርጠውም ዘፋኝ ማተር ያደርጋል። እዛ ላይ በደንብ መስራት መቻል አለብህ። የመጀመሪያው ነገር ኢቨንት ፕላን አድርገህ ቅድሚያ ልሰጠው የሚገባው ነገር ከማን ጋር ነው የምሰራው፣ ማንን ይዤ ነው የምሰራው፣ ያ ባለሙያ ደግሞ የት ያደርሰኛል፣ ከኔ ምን ኤክስፔክት ይደረጋል። ለምሳሌ ባለሙያው 50% የራሱን ነገር ይዞ ከመጣ እንደ ኢቨንት ኦርጋናይዘር ደግሞ 50%ቱን አንተ መሙላት መቻል አለብህ። በፕሮሞሽን በእያንዳንዱ እንቅስቃሴዎች የምትሰራቸው ፕሮሞሽኖች ምን አይነት ነገሮች መሆን አለባቸው ምናምን።
ከዛ ደግሞ ኦዲየንሱ ምንድነው የሚፈልገው አሁን ምንድነው ትልቁ ያየሁት ክፍተት ጠባብ ይመስላል ቦታው ሰው 300 400 ሰው ወይ ደግሞ 2000 3000 ሰው አላጣም ምናምን ብለህ ተስፋ እና ፕሮሞሽን ታይምን ታሳጥራል 7 ቀን 8 ቀን ወይ 10 ቀን ተሰራ የነበረው ወደ 3 ወደ 4 ቀን ታሳጥረዋልና ያ በጣም ትልቅ ስተት ነው በተቻለ መጠን ወርም ይፍጅ ትንሽም ትሁን ኢቨንቷ ትልቅም ትሁን ፕሮሞሽን ፕላኒንግህን ግን በደንብ መስራት መቻል አለብህ በተለይ ታይምህን በደንብ ማቀር መቻል አለብህ የመጀመሪያ የነበረው ነገር እሱ ነው የማለፊያ ኮንሰርት ላይ ሀፕን ያደረገብን ከፕሮሞሽን ሳይድ የኛ ዊክነስ ነው ብያምናለሁ ከዛ ግን የነበረው ነገር አዜ ብራንዲንግ የታየው ነገር የመድረክ ግንባታው የተጠቀምነው ስቴጅ ላይቶች ምናምን በደንብ የሚገርሙ ነበሩ ለኛ እንደ ቢቲ ክሬቲቭ ስማችንን የሸጥንበት ኢቨንት ነው ያለፈው እንደ ብራንዲንግ ያው አንተ ሉዝ የምታረገው ነገር እስከሌለ ድረስ ሰርተ ብታልፍ ቆንጆ ነገር አሳይተህ ካለፍክ በጣም መልካም ነው እንደ ቢዝነስም ከዛ ግን የአዲስ ላይ መጣን አዲስ ሌላ በጣም ለኔ ጓደኛዬም ነው በጣም ኢነርጄቲክ የሆነ በጣም ጎበዝ ድምጻዊ ነው ያ ስራ ሲሰራ ግን ለኔ በጣም ከባድም ጊዜ ነበር የአዲስን ፕላን አርጌ ላይክ የ10 ቀን እድሜ ያለው ምናምን የመኪና አደጋ አደረገብኝ እኔ ላይ የአንገቴ በፖላር ታስሮ ነው የሰራሁት እሱን ስራ እና ፖላር ስፈታው ራሱ የዕለት ሁለት ነው የፈታሁት ያው ሰው ሲያይ ጥሩ አይደለም ምናምን በሚል እና በጣም የኔም ህመም ኦልሞስት ያ ሳምንት ጊዜ ወስዶብኝ ነበር እንዴት ኦርጋናይዝ ተደረገ ያ ቲም ይኖራል የሚገርም ራሴ ነኝ የሰራሁት ሙሉ እንደዛ ሆነ በ6 ቀን የሰራሁት የአዲስ አሁን ቪዲዮ ላይ የምታየው ነገር ምናምን ከአንድ ጓደኛዬ ጋር ነበር ለመስራት ፕላን ያደረግነው ግን በአንዳንድ ነገሮች ሳንሰራ አብረን ቀረን ግን ያው ኃላፊነት ወስጄ ነበር እና እኔ መስራት አለብኝ የሚል ነገር ነበር አይ ቲንክ በ6 ቀን ምናምን የዚህ ታይም ነው ኤክስፒሪየንስ የሚጠቅመው ረጅም ጊዜ መስራቱ በጣም የሚገርም ደስ የሚል አይ ቲንክ በአልበም ሪሊዝ ኮንሰርት ደረጃ በእንደዚህ ነው ያለ እኔ ስለሰራሁት አይደለም ኦር ምናምን ግን ከሳውንድ ሲስተም አጠቃቀም ጀምሮ ከተጠቀምነው ግብአቶች ከቦታው መረጣ ምናምን ጀምሮ በጣም የሚገርም ጊዜ ነበር ለኔ ያው ፔኔን ይዤ ነው የሰራሁት ቢሮም ቁጭ ፎቶዎች አሉኝ አንገቴ ታስሮ ፕሮፖዛል ስጽፍ ምናምን እኔ በጣም የሚገራርሙ ነገሮች ሀፕን አደረጉ አይገርም በዚህኛው አንደኛው የመኪና አደጋ ነው የማስተዋል ጊዜ ደግሞ ሀፕን ያደረገው ነገር በጣም ያስደነግጣል አንድ በስተት ምን ሀፕን አደረገ ኢቨንቱ አንድ ቀን ሲቀረው ያው ታውቃለህ ኢቨንቱ የማስተዋል በጣም ብዙ ወጪ ወጣበት ነው በሚሊዮኖች ብር ወጣበት አንድ ቀን ሲቀረው ባንክ ቤት የሆነ ብር ለማስተላለፍ ሲሄድ በሙሉ አካውንት የታገደው ለምን የሆነ የተሳሳተ ብር ገብቶ ነው የታገደው አንድ ቀን ሲቀረው ማለት ለአንድ ኢቨንት ኦርጋናይዘር ምን ማለት እንደሆነ አንድ ቀን ሲቀረው አካውንት የታገደው በነዛ ሰሞን ውስጥ የተፈጠሩት ነገሮች ህመማህ አለ ምናምን በተለይ እስከ ማስቴ ኮንሰርት ድረስ በጣም ፔንፉል ነበር ለኔ አንገቴ አጥንት ተሰብሯልና በጣም ድካም ነበር በጣም ኢቨንት እንዲህ እንደምትለው አይደለም የሆነ ነገር ሲፈጠርብህ ደግሞ ነገሮች ብልሽት ነው የሚሉት ኦኬ ሌላው እንድናነሳ የምፈልገው ኢትዮጵያ ውስጥ የሀበሻ ቀጠሮ የሚባለው ነገር በቃ ይሄ መጨረሻ ታይም ላይ መሯሯጥ ምናምን በቃ አሁን የተለመደ ነገር እየሆነ መጥቷል በፊትም ነበር አክቹአሊ ግን አሁን ደግሞ እየጎላ እየመጣ ነው እና አንዳንድ ጊዜ ከውጭ የሚመጡ ሰዎች ሲታዘቡ ታይዋል እንዴት ለነገ ዛሬ እንዴት ይነገራል ምናምን ይለዋል እንዴ እናንተ አላወቃችሁ ለከሳት ጧት ይነገር የለ እንዴ ኢቨንት ላይ ሲመጣ እንዴት ነው ታይም ማኔጅ ማድረግ ያለብን አክቹአሊ ታይምን አይደለም ማኔጅ የምናደርገው ራሳችን እንዴት ነው ማኔጅ ማድረግ ያለብን ኢቨንት ሲሆን ያው ድግስ ነው ስለዚህ ያንን ድግስ ከሰዓትህን እንዴት ነው አበቃቅተህ የምትሄደው
ባለፈው ኢንተርቪው ላይ ምን አውርተናል በዚህ ጉዳይ ላይ ኢቨንት ለትንሽ የጽዋ ማህበር ኢቨንት ናት ትንሽ ማህበር የሚመጣው ሰው እንዴት ነው የሚደሰተው የቱ ጋር ላስቀምጥ እቃዎችን ወንበሮችን እንዴት ልደርድር ሳሩ እንዴት ይጎዝጎዝ መቼ ይጎዝጎዝ እነዚህ ነገሮች በሙሉ ፕላኒንግ ናቸው ሶ ኢቨንትን ሰክሰስፉል የሚያደርገው የመጀመሪያው early የምታደርገው ፕላኒንግ ነው እንደኔ ፕላን ስታደርግ ከመቼ ጀምሮ ነው ፕላን የምታደርገው መቼ ነው የምትጀምረው ፕሮሞሽን መቼ ይጀመር ከዛን ቀድሞ ማለቅ ያለባቸው ነገሮች ምንድናቸው እነዚህን በስርዓት ፕላን አድርገህ ከሄድክ ሰክሰስፉል የማትሆንበት ምክንያት አይመጣም ኢቨንት ብቻ አይደለም የትኛውም ስራ የራሱ የሆነ ፕላን ህይወት ፕላን ያስፈልጋል ፕላን ከሌለው ዋጋም አይኖረው ሶ ኢቨንት ፕላኒንግህን በደንብ መስራት አንደኛ የምትሰራው ነገር በደንብ አግባቡ ማወቅ ያስፈልጋል ካወቅክ በኋላ ደግሞ ፕላን ማድረግ ይፈልጋል ከዛም ፕላኒንግህን ደግሞ ታይሙን ሳይለቅም እንዴት ማስኬድ አለብኝ በደንብ እሱን ማወቅ መቻል አለብን አሁን ግን ምን እየተለመደ መጣ መሰለህ ድሮ አሁን የሙዚቃ አልበሞች ይወጣሉ ድሮና ኤሌክትራ ምናምን በነበሩበት ጊዜ ያን ያሳታሚ ተብሎ በሚጠሩበት ምናምን ጊዜ አሁን ብዙዎቹ በራሳቸው ዩቲዩብ ቻናል ላይ ነው የሚለቁት አይተቆና ኦልሞስት የ2 ወር የ3 ወር ፕሮሞሽን ወስደው ምናምን ጊዜ ሰጥተው ምናምን ነው የሚሰሩት አሁን ደግሞ ብትመጣ ምናልባት እኔ ከየት የመጣ ፍልስፍና እንደሆነም አይገባኝም 7 ቀን በቂ ነው ምናምን ይባላል አይ ሰው እንዳይረሳው ሰው እንዳይሰለች ምናምን ሰውን እንዲሰለች የሚያደርገው አንተ የምትሰራው የፕሮሞሽን ስራዎች ናቸው ኦቨር ፕሮሞሽን ሲበዛስ እኔ ይሰለቻል ቢያል እሱን ነው ማወራ አሁን ኮንተንት ዋይዝ ምን አይነት ኮንተንቶች ነው ይዘህ የምትመጣው ድርቅ ያለ ነገር ወይ ደግሞ ተመሳሳይ ነገር ይዘህ ከመጣው ኦፍ ኮርስ ቦሪንግ ነው ሰው ወደ ሌላ ነገር ሽፍት ያደርጋል ግን የተለያዩ ኮንተንቶችን ክሬት ማድረግ ትችላለህ ፕሮሞት የምታደርግበትን አይነት ሐሳቦች ግዴታ ሬዲዮ ምናምን ውስጥ ይለቀቅ ማለት መቻል አይደለም እኮ ለምሳሌ የሰውየውን ፕሮፋይል ፕሮሞት ከማድረግ ሊጀምር ይችላል ከሌላ አልበም ሊያወጣ ነው ሰው ከአልበሙ በፊት ይሄን ያህል ታሪክ ነበረው ይሄን ሰርቷል ምናምን ብለህ ስትመጣ እንደዚህ አይነት ፖድካስቶች ላይ ወይ ቀርቦ ደግሞ ራሱን ፕሮሞት እንዲያደርግ ስታደርግ ከዛን የዶኔሽን ስራዎች በጣም ራሱን የቻለ ፕሮሞሽን ትልቅ ኢንፍሉዌንስ ይፈጥራል ሶ እንደዚህ አይነት ነገሮች ፕላን አድርገህላጅ ሰውየውን 2 ወርም ልታቆየው ትችላለህ ሚዲያ ላይ 1 ወርም ልታቆየው ትችላለህ ግን ያንተ ክሬቲቪቲ ይወስነዋል ገብቷል አሁን ግን ምን ይሆናል 7 ቀን 3 ቀን ምናምን ተብሎ በዛሽ ቀናቶች ብቻ ነው የሚሰራው ሶ ኢፌክቲቭ አያረጋው ላስት ይር ነው ባለፈው ካቻምና እንደዚህ ወደ 20 ምናምን አልበሞች ወጥተዋል በጣም ትላልቅ እና አስቴርን ጨምሮ በጣም ትልልቅ የተሰሙት ግን ምናልባት 1 እና 2 ሰዎች ጥቂት ናቸው በጣም ሶ አሁንም ለምሳሌ በጣም ብዙ ልጆች አልበም ላይ ናቸው ያሉት በየስቱዲዮ አልበም ያልጨረሰ ዘፋኝ አትመለከት በየስቱዲዮ አላህ ይኸውልህ ተደውሎልህ በሳምንት 3 ሰው ምናምን አልበሜን እየጨረስኩ ነው እሺ ምናምን አብረን እንሰራለን አልበም ስትሰራ ፕሮሰሱን መቅረጽ አንደኛው የፕሮሞሽን ቢያንስ ሲኒማ ግድ ነው የለም እንዴት እየተሰራ ነው ፋይናሊ የምትነግረው ነገር ትክክል አይደለም ሂደቶቹ አሁን ለኔ መተ ለኔ ስትጨርስ ነው የምፈልገው ገብቷል አይደል ግን ቀድመኝ እንደ ፕሮጀክት ለምን አንይዘውም ብለኸኝ አውርተኝ ቢሆን 3 ወርም ይፍጅብኝ 4 ወርም ይፍጅ 5 ወርም እኛ እንደ ፕሮፌሽናል የሆነ ኢቨንት ባለሙያ ወይ ደግሞ የፕሮሞሽን ካምፓኒ ፕላኒንግ እናወጣለን አልበሙ የደረሰበትን ደረጃ በስርዓት እናስቀምጣለን ቅንብር ሲሰራ ግጥሙ ሲሰራ ዜማው ሲሰራ ምናምን ቪዲዮ ተወስዳለ ነገ ግብአት ነው የሚሆንልን ፕሮሞሽን ሶ ላስት ሚኒት ነው የምንሮጠው ከላይ ጨርሶ ይመጣና ሌላው ለምሳሌ እኔ አሁን የማይገባኝ ኮንሰፕት ሊስኒንግ ፓርቲ ሊስኒንግ ማለት አንተ ሰምተኸው ችግር ካለ ገብተህ ስቱዲዮ እንድታስተካክለው የትኛውም ስራ እኮ ነው ሊስኒንግ ተብለ እንድታስተካክለው እንድታርም ምናምን ሊስኒንግ ፓርቲ ይሆንና ተደርጎ በሁለተኛው ቀን አልበም ይላል ሶ ወይ ስያሜው መቀየር አለበት ሊስኒንግ መባል የለበት እንደዚህ አይነት እንትኖች እንደኔ
አክሰፕት ማረጋቸውም አይደሉም መቀየርም አለባቸው ብዬ ነው ማምነው ከዛ ደግሞ አንዳንዴ ስራዎችን ለባለሙያ መስጠት የዘፋኝ ሙያ ምንድነው የግጥምና ዜማ ደራሲ ሙያ ምንድነው ሁሉንም አንተ የምትሰራው ከሆነ ዘፈኑንም ዘፍነህ የፕሮሞሽኑን ቀን አንተ ምደለድለው ከሆነ ምናምን እንትን ያው ለዛ ነው ብዙ ስራዎች ፌል የሚያደርጉትና በተሻለ መጠን በተለይ ከኢቨንት ኦርጋናይዘሮች ጋር ከፕሮሞሽን ካምፓኒዎች ጋር ምናምን ከአልበም ፕሮጀክቱ ጀምሮ ሲሆን ፋሚሊየር እየሆንክ ትመጣለህ ገብቷል ሶ ፕላኒንግህም የምትሰራው ፕሮሞሽን ሲስተምም እንዴት እንደሚጀምር እኛ ኮንሰርት ስንሰራ ሄደን እኮ ሪሄርስ ሲያደርጉ ምናምን እንቀርጻለን ኤክሳይትድ እንዲሆን ሰው ትልቅ ፕሮሞሽን ምናምን ነው ከዛ ደግሞ የሆነ ኢንተርቪው እንዲገቡ ምናምን እናደርጋለን ይሄ ሁሉ ከቀድሞ ቢጀምር ደግሞ በጣም ብዙ ነገር ይመጣልና አዌርነስን በደንብ ይፈጥራል ይመጣል ሶ የፕላኒንግህን ጉዳይ እዚህ ከዚህ ጋር የሚያያዝ ነው በተለይ እንደ ኢቨንት አሁን እኔ ካለሁበት ከሙዚክ ነገሩ ጋር ስለሆነ ያለሁት ቀድሞ from scratch ከፕሮጀክት ጀምሮ በጋራ መሰራት ቢችል ከዛ ኢቨንት ኦርጋናይዘሩ የራሱን ፕላኒንግ የራሱን ሂደት የፕሮሞሽን ሲስተሞችን ኮንተንቶችንም ጨምሮ ክሬት አድርጎ ይጠብቃል ሶ ሰክሰስፉል የሆነ ነገር ይሰራል ብያምናለሁ ሶ ለአንድ ኢቨንት ሰክሰስፉል እንዲሆን ትልቁን ግባት ፕላኒንግ ከዛም ፕላኒንግህን ደግሞ እንዴት ነው የምታስኬደው የሚለው ነገር በጣም ኢምፖርታንት ነው ኦኬ የፋይናንስ ጉዳይ ላይ እንምጣና አሁን አንድ አርቲስት ሙዚቃውን ሰርቶ አልበሙ ምናምን ጨረሰ ፋይናንስ የለው እንዴት ሊያስተዋውቀው ይችላል ያሰው እሱ ነው የሁሉም ሙዚቀኛ ችግር ባይዘው ይሄ ነው አሁን ፕላኒንጉ ለምለ ገብቷል ለምሳሌ እኔ ሙዚቀኛው ነው መተ አልበምህን እስካመንኩበት ድረስ ወይ ደግሞ ጎበዝ ስራ ነው የሚሰራው ጎበዝ ድምጻይ ነው ጥሩ ስራ ነው የሚሰራው ብዬ ካመንኩኝ ራሴን ይዤ ነው መመጣው ሶ የኔ ካምፓኒ ፕሮሞሽን ካምፓኒ ነው ሶ አብሮ ተከትሎ በኋላ እስከ ኢቨንት ድረስ ዲል አድርገ ከኢቨንት ተጠቀመዋል ገብቷል ብዙ ነገር ላይሆን ይችላል የምታወጣው አሁን የብዙ ድምጻውያኖች ችግር ያ ነው አልበም ላይ ገንዘብ ያልቃል ለፕሮሞሽን የሚሆን ነገር የላቸውም ከዛ ደግሞ አሁን ካምፓኒዎች እንደ በፊት አይደለም ተዳክሟል ስፖንሰር የማድረግ በተለይ ሚውዚክ ዘርፉ ላይ ምናምንና ውስን የቢራ ካምፓኒዎች ናቸው ያሉት እነሱም ደግሞ መርጦ ነው የሚሉት ኮንሰርት ስትሰራና አልበም አሁን ይመጣል የሆነ ሰው ይመጣና አልበም እንጨርሻለሁ ማርኬት እንዴት እንስራ ይላል ማርኬት እንደዚህ አይሰራም ማርኬት አንተ አልበም ስለጨረስክ የሆነ ሰው ታገኛለህ ማለት አይደለም ገብቷል አይደል ለምሳሌ ድርጅቱ ከፕሮጀክቱ ጀምሮ ፕሮጀክቱ ይሄ ነው ፕሮጀክቱ እንደዚህ ተባብለህ ከመጀመሪያው ጀምሮ ይዞ የምትሄደው ድርጅትን መፍጠር እየቻልክ ፋይናሊ ግን በቃ ምናምን ብለህ ከመጣህ ልክ አይሆንም ሶ ብዙ አርቲስት የሚቸገረው ያ ለምሳሌ ቪዲዮ ክሊፖች ልትቀርጽ ትችል ይሆናል ሶ አንደኛው እንደ ስፖንሰርሺፕ ቤኔፊት የምትሰጠው እሱ ሊሆን ይችላል የዛኔ ስፖንሰርሺፕ ስፖንሰር ያደረገውን ካምፓኒ ምርቶች መጠቀም ሊኖርብህ ይችላል ምናምን ገብቷል አይደል ብዙ ቢር ካምፓኒዎች መኪና አላቸው መኪናቸው ላይ ብራንዲንግ ተሰርቶ በአንተ ፎቶ ሆኖ ብዙ ነገሮች ፕላን ማድረግ ይችላልና ፕሮሞሽን ገንዘብ ከሌለ ዞሮ ሽያጭ ነው እየሄዱ ያሉት ለዛ ነው አሁን በራሳቸው ዩቲዩብ ቻናልም እየለቀቁ ያሉት እርግጥ ጥሩ ነው በራሳቸው ዩቲዩብ ቻናል መኖሩ ላይፍ ታይም ክፍያም ስለሚኖረው ለነሱ ጥሩ ነው አሪፍ ሌላው አንድ ጥያቄ አለኝ የፕሮሞሽን አድቨርታይዚንግ ማርኬቲንግ ምናምን ካምፓኒዎች አሁን እንደዚህ ስራ ፕሮጀክት ሲያዝ ከፕሮጀክት ካመጣው ሰው ለምሳሌ አሁን ወደ አንተ ጋር ልምጣና አንድ አርቲስት ሙዚቃውን ይዞ ሲመጣ ከአርቲስቱ ነው ወጪው የሚጠበቀው ወይስ እዛ እሱ ይዞ የመጣው ፕሮጀክት ላይ ተንተርሶ ነው ከዛ በኋላ የሚሰራበት ብዙ ጊዜ የሚሆነው ምንድነው ለምሳሌ አልበም ጨርሻለሁ አብረን እንስራ ካመንክበት የሚሆነው አንተ ሙሉ ለሙሉ የማርኬቲንግ እያንዳንዱ ስራዎች አንተ ነው የምትሰራው ለሱ በቁርጥ ክፍያ ነው ተከፍለው አሁን ኮንሰርት ሲሆን በቁርጥ ክፍያ ተከፍሏል then አንተ ከስፖንሰርሺፕ ከትኬት ምናምን ያለውን ገንዘብ ታገኛለህ ፍሬንድ ከሆንክ ደግሞ
ለምን አብረን ሰርተን ሼር አናደርግም ተባብለን ትሄዳለን እሱ ሙያውን ይዞ ይመጣል እኛም ሙያችንን ይዘን እንመጣለን ሰው በጋራ የምንጠቀምበት ነገር አለው ግን ብዙዎቹ አሁን ላይ የተለመደው ባይዞ ክፍያው እንደዚህ እንደምታስበው ማለት በጣም ጨምሯል ኮንሰርት ላይ እንደ ሚኒመም 1 ሚሊዮን ደርሷል አሁን ሚኒመም ማክሲመም ደግሞ እስከ 3 ምን የአርቲስት ክፍያ ነው ወይስ ወጪ የአርቲስት ክፍያ 1 ሚሊዮን እሺ የታሰበ ይዘፈናለችኝ እንግዲህ ለማስተዋል ምን ያህል ወጪ ያወጣ ይመስላል እሱ በደንብ ወጥቶበታል ምን ያህል አሮን 4-5 ሚሊዮን 11 ሚሊዮን ድረስ ያወጣበታል ለኢቨንቱ ዋው በጣም ብዙ ወጥቶበታል አሁን የሚያየው ሰው ቴዲ ሀብታም ነው እያለ ያስቸገረኝ ነው በጣም ሸቅልሃል ምናምን ነው በእውነት አንድ ጓደኛዬ ያገኘሁትና ስማ ቤት ልገዛ ያፈላለክ ነው ምናምን አለ አይ መቼ ከገቢዎች ጋር ያለኝ ነገር አለቀና እየሳቅን ነበር ነው ጥሩ ነገር ለመስራት ወጪ ማውጣት አለበት አሁን ሙዚቀኛው ቫልዩም ከፍ አድርጎታል እንደ በፊት አይደለም እኔ ደግሞ ባለሙያም ስለሆንኩ መሰለኝ ከነሱ ጋር አብሬ ስለማሳልፍ ሞር ወደነሱ ላይ እንትን አደርጋለሁ እንደ ነጋዴ አልመጣም ኦኬ ሌላ እንድናነሳ እንፈልገው ያው እኛም ጋር ስላለ እንደ ኢሹ ሳይሆን ግን በምን አይነት መንገድ ቢኬድ የሚለው እንደ ሰጀሽንም ከገቢዎች ጋር ያለ ጉዳይ ምክንያቱም ቀድመህ ካልተጠነቀቅ ቀድመህ ካላሰብክበትና እንትን ካላደረክ የሚመጣው ገንዘብ ሁሉ ያንተ ይመስልህና የሆነ ነገር ላይ ኢንቨስት አድርገው ግብር ዞሮ ሲመጣ ከባድ በአመት በ5 አመት ምናምን ደግሞ ተጠራቀመ ትመጣለች ከባድ ሶ እንዴት ማኔጅ ማድረግ ይቻላል ቆንጆ ሐሳብ ነው ያነሳው እኔ አሁን እኔም ያለውበት ነገር ስላለ በተለይ ኢቨንት ላይ ያለ ይሄ ኮርፖሬት ኢቨንቶች ሲሰራ ዳይሬክት ክፍያ ስለሆነ የምትቀበለው ችግሮች አይፈጥሩም አብዛኞቹን በሪሲት ነው የምታረገው የምትሰራው የሚውዚክ ኮንሰርት አካባቢ ግን ስትመጣ ብዙ ነገሮቹ ሪሲት የላቸው ለምሳሌ ዘፋኝ ቲን ነምበር የለው ሶ 2 ሚሊዮን የምትከፍለው ዘፋኝ ዊዞልድ 35% ምናምን ጨምረን ዲል የምታረገው ወይ ደግሞ አሸሮች ለምሳሌ ከ40 እስከ 50 ከዛም በላይ የሆኑ አሸሮች ትጠቀማለህ ትኬት የሚሸጡ እንትን የሚሉ ትኬት የሚያስነቡ ማአት ሪሲት የላቸው በጣም ብዙ ነገሮቹ ሪሲት የላቸው በጣም ብዙ ነገሮች ሰው በተቻለ መጠን ሁሉም ኢቨንት ኦርጋናይዘር ቢሆን በተለይ ያው የቆየ ሰው ያውቀዋል አካሄዱን ያውቀዋል እንዴት መውጣት እንዳለበትም ያውቀዋል አዲስ የሚመጣው ሰው ግን በተቻለ መጠን የትኛውንም ዋጋ ጨምሮ ቢሆን ከባለሙያ ጋር በሪሲት ቢደራደር ሌጋሊ ከሚሰራ ካምፓኒ ጋር ቢሰራ ምናምን የተሻለ ነው የሚሆነው እንጂ ገቢዎች ላይ የሚመጣው ነገር በጣም ነው የሚያስደነግጥ ከዛን አሁን እያንዳንዱ 100 ብሯ እንዴት ወጣች ለምን ወጣች እንዴት ገባች ጥያቄ አለ ይታወቃል ደግሞ እኛ በአንድ ኮንሰርት የ50 ቀን ትራንዛክሽን መጥቶ ኦልሞስት ወደ 600 ምናምን ሺህ ብር ከፈሉ ተብሏል ገብቷል አይደል አኛውን ሪሲት የሌላቸው ነገሮች ብዙ ናቸው ያሉት እንዳልኩ እሱን አላሰብነው የምትሄድበት ፕሮሰስን በደንብ ማወቅ መቻል አለ ከዛ ደግሞ ይሄ የፋይናንስ ኢሹን ለፋይናንስ ባለሙያ መተው በቃ ያስፈልጋል አሁን እኛ ችግሩ ኦርጋናይዘሮች ስንባል አንድ ነን ወይ ሁለት ነን እና ሁሉንም ኃላፊነት የምትወስደው አንተ እኔ ልክፈል እኔ ላውጣ እኔ እንትን ልበትን ምናምን እሱ በጣም ትልቅ ዋጋ የሚያስከፍል ነገር ነው ለኔ በጣም ትልቅ ትምህርት ቤት ነው የሆነልኝ በተለይ ይሄ ሰሞን የተሰሩ ስራዎች ምናምን በጣም ከባድ ነው ፒኤልሲ ነው የኛ ሶ ኢሹ አላቸው በጣም ብዙ ጥያቄ አላቸው ለምን ወጣ 100 ብር ምናምን እንዴት ወጣች እንዴት ገባች ምናምን በቃ ሌላ ትርፍ 2 ሚሊዮን 3 ሚሊዮን አገኘው ብለህ ያሰብክ ሳታቀው አሁን እኛ የምናስበው በቃ ከትኬቷ እናሰላለን የከፈልነውን እናወጣለን ከዛን 3 ሚሊዮን 4 ሚሊዮን ትርፍ አለው ረስተነዋል እኛ አናቆም የገቢዎች ነገር ገብቷል አይደል ፋይናሊ ግን አመቱ መጨረሻ ላይ የሚመጣብህ ነገር ስለከሰርክ ነው ስላልከሰርክ ምናምን ተብሎ የሚተውልህ ነገር የለም
ክፈል ነው ከስረ ከነበር ከኪሳራ ላይ ሌላ ጨመርላል እንጂ ለምን ከሰርክም እኮ አሁን ሌላ የለም ግን ቢሆን ነው ጥሩ ብዬ ማስበው አንዳንድ ቢዝነሶች ላይ ሁሉ ሰው ከገበያ መውጣት የለበትም እና ፕሮብሌም ሲፈጠር ምንድነው ችግር የቱ ጋር ነው ጋር I think እንደዚህ አይነት ኤክስፒሪየንስ ያላቸው እንደ ታይላንድ ሀገራቶች ይመስሉኛል ይመጣል ጥናት ይደረጋል በዚህ ዘርፍ ላይ ያለ ሰው መጥቶ ምንድነው ፕሮብሌም ገንዘብ አያያዝ ነው አወጣጥ ነው ፕሮጀክት አነዳደፍ ነው ምናምን ተብሎ ፕሮብሌሙን ዘግተውልህ ኦኬ ምናምን ወደ ኔክስት ስራ እንድትሄድ ወይ ደግሞ ወደ ብድር ምናምን እንዲሰጥ ተደርጎ ስራ እንድትቀጥል ነው የሚደረገውና እንደዚህ አይነት አካሄዶች ይኖሩ ጥሩ ነው ቴዲ እንግዲህ ከዚህ በፊትም ብዙ ጊዜ ነው የነገርኩ በጣም ከማደንቃቸው ባለሙያዎች በጣም የሚገርም ጎልደን ቮይስ ካላቸው ያው የተፈጥሮ ተሰርቶበት በብዙ ልፋት ይዞ መቆየቱም ትልቅ ስራ ነው እዚህ ጋር መጥቷል ቴዲ ኢንተርናሽናል የሆኑ የቲቪ ሾዎችን ወይንም ሌሎች ፕሮግራሞች ምናምን ሐሳብ የለውም ወደዛ የመውጣት ካንተ ሾው በኋላ ከባለፈው በኋላ አንደኛው ሌላው ጥሩ ወደኔ ህይወት የመጣው ነገር አሜሪካ ላይ የመሄድ አጋጣሚ አግኝቼ ነበር የርኩበት አንደኛው ናሽናል ብሮድካስቲንግ አሶሲዬሽን የሚያዘጋጀው ናብሾ የሚባል በየአመቱ የሚካሄድ የሚዲያዎች ኤክስፖ ነበር ኦኬ ሶ እዛ የ5 ቀን ቆይታ አድርጌ ነበር ቬጋስ ላይ ሶ ብዙ በጣም አይምሮዬ ላይ በጣም በተለይ ዲጂታሊ የሚሰሩ ስራዎች ላይ እነሱ ሌላ ሌቭል ናቸው ያስደነግጣል በቃ ሶ በተወሰነ ደረጃ ከና አማዞን ሰዎች ጋር ምናምን ጋር እንደዚህ ኮሙኒኬት አድርገናል ሌሎችም ድርጅቶች ጋር ኢንተርናሽናል ያላቸው ድርጅቶች አንዳንዶቹን ያው አብራርተ ነው ኢትዮጵያ ማለት እንዲነን ያለን ነገር ምናምን ከዛ እነሱ ኢቭን ዳታ ሲስተማቸው ያስደነግጣል ያሉበት ሌቭል እና በቃ ጭንቅላቴ ላይ የመጣው እኔ እርግጥ እኔ ሾው ምናምን የመጀመር ፕላን ብዙ የለኝም ቲቪ ሾው እንዲኖረኝ ምናምን የሆነ ሰዓት ጀምሬ ነበር ከዛ ግን ኮሚትመንት ስለሚፈልግ ዝም ብለህ በራስህ ታይዋለህ ሌላ ነገር ሁሉ ማሰብ አትችልም ወይ ደግሞ ሙሉ ሰዓትን ለሱ መስጠት መቻል አለብህ ትንሽ ዝንፍ ካልክ ነገሮች ይበላሻሉ ነው አሁን ደግሞ ኮምፒቲሽን ታይም ነው ከዛን ሰስቴን ማድረግ የሚችል ሾው ይዤ ካልወጣው በስተቀር ደግሞ መጀመር አልፈልግም ይሄ ጀምሮ ማቋረጥ የሚባለው ነገር እኔ ጋር ትንሽ ከባድ ነው ሶ ፕላኑ የለኝም ግን አሁን ዲጂታሊ መሰራት ያለባቸው መስራት የምፈልጋቸው እኔንም ጨምሮ ሌሎችም ጠንካራ ኮንቴንት ላይ የሚሰሩ ሆስቶችም በጣም አሪፍ ድምጽ ያላቸው በጣም ጎበዝ ባለሙያዎች ይዘን አንድ ነገር መስራት እንፈልጋለን ኦሬዲ ፕሮጀክቱ አልቋል ወደ መንግስት መውሰድ ነው ኢቭን መንግስት መሬት ሁሉ እንዲሰጠን ነው ፕላን የምናደርገው ኮንቴንት ፕሮዲዩሰር መሆን እንፈልጋለን ለተለያየ ቦታ አሁን ዲጂታሊ ሁሉም ሰው ቲክቶክ ላይ አታገኘው ዩቲዩብ ላይ አታገኘው ምናምን ሶ ድርጅቶች የራሳቸውን ስራ ይሰራሉ ድርጅቶች ወይም ደግሞ ገቨርንመንት ኦፊሶችም ሊሆኑ ይችላሉ የራሳቸውን አገልግሎት ይሰጣሉ እኛ ደግሞ ለነሱም የሆን ኮንቴንቶችን ፕሮዲዩስ እናደርግላቸዋለን then በሁሉም ፕላትፎርሞች ላይ እንዲገኙ የምናደርግበት አይነት ፕሮጀክቶች ኦሬዲ ቀርጸናል እና እኛም ብቻ ሳይሆን አንዳንድ ሰው ያንተን ይሄና ድምጽን ሰምቶ ወይ መድረክ ላይ ስትሆን እንዲህ መስራት እኮ ፕላን አለኝ ምናምን ይልሃልና ያ ሰው መጥቶ ቪዲዮ ኖሮ በስርዓት ካሜራ ተቀምጦለት ኮንቴንት ፕሮዲዩስ አድርጎ የራሱ ነገር ይዞ እንዲወጣ ምናልባት አይነት ትልቅ እንትን እንዲሆን ትሬኒንጎች የሚኖሩት እንደ ወርክሾፕ የሚሰጥበት ትልቅ ስፔስ እሱ ላይ ሆፕፉሊ እንግዲህ እግዚአብሔር ከርዳን እስከሚቀጥለው አመት ፕሮጀክቶችን አቅርበናል ወደ መንግስት ባንኮች ላይም እየሰራን ነው ቢኮዝ ይሄ ብቻችንን ምንሰራው አይደለም ትልቅ ኢንቨስትመንት ነው እንደዛ የማድረግ ፕላን አለ ብዙ ጎልደን ቮይስ ያላቸው ሰዎች አሉ በጣም አቅም ያላቸው ግን አጋጣሚ ያላገኙ ያንን የሚፈታ አንድ ትልቅ ፕላትፎርም ይዘን እንመጣለን ብለን እናስባለን እንጠብቃለን በጣም አሪፍ አሁን ላይ በተደጋጋሚ እየተነሳ ያለው የባለቤትነት መብት ምናምን እየተባለ ነውና ካየኸው ሰባዎቹ ላይ የነበሩ ሙዚቃዎች ምናምን አሁን በኤአይ እየተፈሸኑ እንደ አዲስ እየወጡ ነው የባለቤትነት ማን ነው ለምን እንደዚህ ተሰራ ምናምን ተብሎ ቢጠየቅም መልስ የሚመጣ አይነት ነገር አይደለምና ምናልባት ከዚህ ጋር ተያይዞ
እንግዲህ እያየናቸው ነው አሁን ላይ እንዲሁም በጣም እየተወደዱ የመጡ አሉ የአይ ኮንቨርት የተደረጉ ሙዚቃዎች የኮንሰርት ዕጣ ፈንታ ምንድነው የሚሆነው በአይ ምንድነው መሰለህ የፈለገ ነገር ቢሆን ከናቹራል ነገር አይበልጥም እንዲሁም ስህተት ነው ቀጣይ የሚፈለገው እኔ አሁን አንዳንድ እኔ ቴዎድሮስ ታደሰ ነው ኤአይ ላይ ሰምቼው እንዴት እንደምናደድ በቃ አትክፈቱ ኤአይ ነው ምናምን ሁሉ ማለት ጀምሬያለሁ ገብቷል አንዳንድ ሰው ደግሞ በጣም ተጥሮበታል በቃ ኤአይ ምናምን እንደንተን ይዘዋል አግባብነት አለውም ብዬ አላስብም እንደ አንድ ባለሙያ እነሱ የለፉበት ድካም ያወጡት ነገር አለ ቀላል አይደለም የሆነ ስራ አጠናቆ እዚህ ቦታ ላይ ለማድረስ የሚፈጅባቸው ነገር ሰው ለነሱም ሪስፔክት መስጠት ያስፈልጋል ከዛ ደግሞ የሆነ በቃ እኔ አሁን የሆነ አክሰንት ምናምን ትሰማለህ በቃ ደስ የማይል ሙዚቃው ላይ ምናምን ገብቷል አይደል የሆነ ሬጌን ስሎ አድርጎ ምናምን ይመጣልህና ይከፍትብሃል ምናምን ያ አይመጣውም ኮንሰርት ቫይብ ነው የምትፈጥረው ዲጄ ሾው ከሆነ ትጠቀምበታለህ የተወሰኑ ነገርን አንስተህ ምናምን ብዙ የዲጄ ፕሮግራሞች ስላሉ ይጠቀሙበት ይችላሉ ለኮንሰርት ግን ዘፋኙን ስታየውና ያለ ስሜት ትልቁ እኮ ታውቃለህ ኮንሰርት ሰውየውን ስለምትወደው ልታየው ነው ገብቶሃል የምትገባው ከዛ ይሄ ከጓደኛ ጋር ተሰብስበህ የምታሳልፈው ባይ የምትፈጥረው ነገር ምናምን እሱን ለማየት ነው የምትመጣው እኔ ያል እንቅፋት ይኖረዋል ብዬ አላስብም ለሰዎቹም እነሱ ካልዘፈኑ ደግሞ ኤአይም የእነሱን ነገር እንትን ሊል አይችልም ሊሰራ አይችልም እና ችግር ይፈጥራል ብዬ አላስብም ኦኬ ሌላ እንድናነሳ የምፈልገው እንግዲህ ይሄ ሙያ እንደ ሰው ተምረህ ከዛ የተማርከውን ነገር ወደ ክህሎት ቀይረኸው ምናምን ወደ ስራ ልቀይረው ስትል ግዴታ የሆኑ ኔትወርክ ያስፈልጋል ብዙ ሰው አሁን ላይ ያን ነገር እያጣው የመጣ ይመስለኛል ሰዎች በምን አይነት መንገድ የሚጠቅማቸውን ሰው ወይንም ኔትወርክ ኦር ፈንድ ስለ አሁን አሉ አንዳንድ ኤንጀል ኢንቨስተሮች ምናምን እኛ ሀገር ላይም እንደዚህ በአጋጣሚ ተገናኙዋቸው ምናምን አሉ እንዴት ማግኘት ይቻላል ያየኸው ነገር አለ ሆነስትሊ አሁን ሰው ቢያረግ ጥሩ ነው ብዬ ማምነው የራስን ፕላትፎርም ዘርግተህ ብትመጣ ጥሩ ነው ለምሳሌ አሁን ሶሻል ሚዲያ ላይ ያሉት እንዳለ ፕላትፎርሞች አንተን ከሰዎች ጋር ኤንጌጅድ እንድታረግ የሚያደርጉ ነው ለምሳሌ አንተ መስራት የምትፈልገው ምንድነው በምን ዘርፍ ላይ ነው መቆየት የምትፈልገው ኮንተንቶችን እነሱ ላይ ሆነ ሐሳቦችን ሼር እያደረግ እስኪ እንማከር ብለህ በቲክቶክ ላይ ብትመጣ ኦር ምናምን ብትመጣ የሆነ ኤንጌጅመንት ይኖራል ያምናለሁ አሁን ሰውን ፐርሰናሊ አግኝቼ ላውራህ እንኳን ብትለው ጊዜም የለው አሁን ታይሙን በጣም ከባድ ነው ከዛ ደግሞ ደክሞ አርፈህ ሌላ ሰው አግኝተህ ማውራት ምናምንም ይደክመሃል አይሆንም ስለዚህ በተቻለ መጠን የራስን ኮሚኒቲ ቢውልድ አድርገህ ብትመጣ ቆንጆ አንተ 5,000 6,000 ተከታይ ካለ ወይ 20,000 30,000 ተከታይ ካለ አንተ ኢቨንት ብታዘጋጅ ያ ሰው ነው ወደ አንተ የሚመጣል ግን ያ 30,000 ሰው ምን አይነት ኢቨንት ይፈልጋል የሚለው ነገር ልታቅ የምትችልበት አንደኛው ፕላትፎርም ሐሳቦችን ሼር ማድረግ ወጥተህ ማውራት ዲስከስ ማድረግ በተለይ መጀመሪያ ኤክስፒሪየንስ ከሆነ እንደዚህ አይነት ነገሮችን ብታረግ እኔ ሰዎች ከሰው ባይጠብቁ መርጣለሁ እኔ አይደል ነው ሐሳብ these days ሐሳብ ሼር የሚያደርግ ሰው ውስን ኢቭን ያንተን ሐሳብ ይዞ ወደ ራሱ እንዴት ላምጣ ብሎ የሚጨነቅ ሰው ነው እንጂ የሚኖረው የበዛው አይ በቃ ይሄን ሐሳብ እንዲህ ብታረጉ በዚህ ብታስገበው እዚህ ብታስወጣው የሚል ሰው አታውቅም ከዛ ደግሞ ማርኬቱ ሙሉ ለሙሉ ወደ ኮኔክሽን ተቀይሯል የሆነ ስፖንሰርሺፕ ስትሄድ ልታውቅ የሚገባው ሰው አለ ያስፈልጋል ኢቭን እኔ ፔፐር የሚታይም ሁሉ አይመስለኝም አሁን ላይ ከሌ ነው የሚያዘጋጀው ከተባለ ብቻ ነው እንጂ አዲስ ሰው የሆነ አዲስ ኢነርጂ ይመጥቻለውና ይሄን አንብብልኝ ብትለው ሊያነብልህ የሚችል እምነትም አልተገነባው የለም መክሰራ ይፈልግም የሆነ ነገር ሰርተን መምጣት መቻል አለብን ከዛ ደግሞ የሚሰሩ ኢቨንቶችን ወይ ደግሞ ፕሮግራሞች ላይ የዞርክ ኦብዘርቭ ማድረግ ማየት እንዴት ነው የሚሰራው ምንድነው ክፍተቱ ከዚህ ተነስቼ ምን ማድረግ መቻል አለብኝ ምናምን ብለህ ራስን ካላበቃህ በስተቀር
እኔ ከስክራች ለሚመጣ ሰው ከዚህ በኋላ በጣም ቻሌንጅ አለው ብዬ ነው ኖረህም እየሰራህም እንትን ይልሃል ቻሌንጁ ከፍ ብሏል ማስቴን ለመጀመሪያ ሲጀምር አንድ ስፖንሰር ነው የመጣው አረ ምናምን አሉ ማለት ነው ልክ የመጀመሪያውን ፖስት ሳደርግ ስልክ ከዚህ ምናምን ይደውል ጀመር ኢቭን በሆኑ መጠጥ ካምፓኒዎች መካከል ኮምፒቲሽን ይፈጥራል እኔ በዚህ ደረጃ ሰጣለሁ ከነሱ በዚህ ተሰን ሲጮህ ነው የሚመጡት እኔ ደግሞ መጀመሪያ ያመነኝን ሰው ነው ማምነው ሁሌም በላይፍ ውስጥ ሁሌም እኔ የመጀመሪያ የተቀበለኝን ሰው ሁሌም ማምነው እሱ ሰው አሁን በጣም አስቸጋሪ ነገሩ ነው መሰለኝ የኢቨንት አሁን አድካሚ ባህሪው ደግሰህ አሁን በተለይ ኮንሰርት ደግሰህ ስክሪን ያበደ ገጥመህ ሳውንድ ገጥመህ ጎበዝ ዘፋኝ ይዘህ ቁጭ ብለህ ደግሞ ትኬት ይሸጥ ይሆን አይሸጥ ሰው ይመጣ ይሆን አይመጣ ምናምን ያልቀጠርከውን ሰው እንደመጠበቅ ቀሱ ነው ከዛን ካልመጣ ኪሳራ ኦኬ አሁን ኢቨንት ማዘጋጀት ፈልጋለሁ የፐርሰናል ዴቨሎፕመንት ኦኬ በዚሁ ባለውበት የመጀመሪያው ስቴፕ ምንድነው ማድረግ ያለብኝ ፕሮጀክትን መቅረጽ ነው ኦሬዲ የተቀረጸ ፕሮጀክት አለ ሶ እነማንን ነው እዛ ላይ መታረቀው እንግዶቼ እንደኮ እነዛ እንግዶች ምን ያስገኙልሃል ምንድነው የምትጠብቀው ከዚህ ኢቨንት አንተ ምንድነው የምትጠብቀው የገንዘብ ትርፍ ነው የብራንዲንግ ትርፍ ነው ወይስ ምንድነው የምትጠብቀው የሶስት ነገር የገንዘብ ትርፍ ብራንዲንግ እና ማርኬቲንግ ኦኬ ሶ የት ቦታ ላይ ልታረቅ ነው ኮንቬንሽን ሴንተር ትልቁ ሶ በቃ አጨርሰዋል እኮ መስራት ትችላለህ የምትሰራውን ኢቨንት ደረጃውን ከፍ የምታረገው ዝቅም የምታረገው አንተ ሶ አንተ አሁን ባለ አቅም ኢቨንት መስራት ትችላለህ ኦሬዲ የሆነ ኮሚኒቲ ቢልድ አድርጋል አላይቭ ቀጥሎ ምንድነው ማንን ሊለቀኑ ምናምን ብሎ የሚጠብቅ የሆነ ሰው አለ ከዛ ደግሞ ያንተ እንትን ይታወቃል ሶ የመጀመሪያው ነገር ምንድነው ከዚህ ኢቨንት የምጠብቀው ስታንዳርዱ ምን መሆን መቻል አለበት ለኔ ስታንዳርድ የሚሆኑ ደግሞ ገስቶች እነማን ናቸው ከዛ ደግሞ ብዙ ኦዲየንስ ለምሳሌ ቦታን ስትመርጥ ከትራንስፖርት አንፃር ማሰብ መቻል አለብህ ትራንስፖርት እንዳይሰቃይ ሁሉ መኪና ያለው ሰው አይደለም የሚመጣው ስለዚህ ለኦዲየንስ ባላንስ ማድረግ የሚችል ቦታ መሆን መቻል አለበት ለዛ ነው ቦሌ ምናምን ተመራጭ የሚሆኑት አሁን ኮንቬንሽን እርግጥ መኖሪያው ሰው ከጃክሮስ በኋላ አርጓል ማጆሪቲው ከኮየ ፈቼ እዚህ ቢመጣ ያኛው ይቀርባል ምናምን ሶ ቦታን መምረጥ ከዛ ደግሞ እንደዚህ አይነት ኢቨንቶች ትልቁ ቻሌንጃቸው የስፖንሰርሺፕ ጉዳይ ነው አልተለመደም ስላልተለመዱ ይሄ የኢንጌጅመንት ይኖረናል ምናምን ብሎ አያስቧቸው በተቻለ መጠን የማይታወቅ ሰው ይዘመተህ ከምትቆም የመጀመሪያ ኢቨንቶች ሁልጊዜም በሚታወቅ ሰው አዘ ብራንዲንግም ስለሆነ ፖይንቱ በሚታወቅ ሰው ብትጀምረው ተከታይ ባላቸው ሰዎች ብትጀምረው ገብቷል አይደል እነሱ ቢሄዱበትም ሄድ አሁን እንደ ከሙዚቀኛ ቴዲ አፍሮን አሁን የትም ብታዘጋጅ አብሮት የሚሄድ ሰው አለ በቃ የትም ይከተሏል ገብቷል አይደል ሰው እንደዛ ደግሞ ሲያወራም ደግሞ ሰው የሚከተላቸው አይነት ሰዎች አሉ ፐርሰናል ዴቨሎፕመንት የሚሰሩ ሰው እንደዛን ሰዎች መምረጥ ከዛን ፕሮሞሽን ስትራቴጂዎችን መንደፍ እነሱን ካደረገ ታይም ፍሬም ማስቀመጥ መስራት ራስን ከመገንባት አንፃር ስለሆነ የምንሄደው አብሶ ደግሞ አሁን ባለህበት ዘርፍ ላይ በትልቁ ውሳኔ ይፈልጋል የውሳኔ ጉዳዮች ላይ እያንዳንዱ ነገር ላይ የምትመርጣው አርቲስት የምትመርጣቸው ባለሙያዎች አንዳንድ ጊዜ ልብህ ያመነበት አለ ኪስህ ደግሞ ቆይ ሰውዬ ብዙ ያስከፍለኛል የምትለው አለ ለአንዳንዱ ደግሞ መክፈል ትችላለህ ግን ልብህ ላይ ያምንበት ይችላል ምናምንና እንዴት ነው ውሳኔዎችን የምትወስነው ያው ሲጀመር ታውቃቸዋል ሁሉም ሰዎች ኢቨንት መሆን አይችሉም አጠገብ ያለ ሰው ወይ ደግሞ የፈለገ ሰው ሁሉ ወደ ኢቨንት አታመጣው ለኢቨንት ጥሩ ግብአት ነው ብለህም አትወስን ስለዚህ ለማርኬት የምጠቅመው እኔ ምንድነው መሰለህ እኔ ኮንሰርትን አሁን ባለኝ እንትን እንደ ፉል ታይም ስራ ማሰብ አልፈልግም እንደዛ እንዲሆንም ኤክስፔክት አላደርግም እንደ ብራንዲንግ ግን እንደ ፕሮሞሽንም ስለሚሆነን በአመት ቢያንስ 2 ኮንሰርቶች ምናምን የመስራት ፕላን ይኖረኝ ከዛ በዘለል ግን ፉል ታይሜን ለኮንሰርት ምናምን መስጠት አልፈልግም
ቢሮ ቢልድ እስካረክ ድረስ የተለያየ ነገሮች እየታን ሰፋ ማድረግ መቻል አለበት። ተያያዥ ነገሮች አሉ። ለምሳሌ የኛ ቢሮውን አንድ ከሰራው ዲቨሎፕ ካደረገው ነገሮች አንዱ የኢንቪቴሽን ካርድ ነው። ዲጂታል ኢንቪቴሽን ካርድ ዲቨሎፕ አድርገናል አሁን። ሶ በፊት ኢንቪቴሽን ስትልክ ቪአይፒዎችን በነፃ የሚገቡትን ሰዎች ካርድ ልከ ነበር። አሁን አንልክም። ሶ ኦልሬዲ በ10ም ላክ 20 ሰው ለሰው ላክ ምናምን ዲጂታሊ መላክ ትችላለህ። ልክ እንደ ቴሌብር አንብቦ የሚያስገባ ሪደር ያለው ባርኮድ ያለው በደንብ የተጠናከረ ነገር ሰርተንለታል። ሶ እንዲህ አይነት አቅሞች እንዲኖሩ ፈልጋለሁ። አፖችን መስራት፣ ሶፍትዌሮች እንዲኖሩ ማድረግ የሚጠቅሙ ነገሮች። ወደ እኔ ስራ ከመምጣቴ በፊት ከብዙ የኢቨንት ኦርጋናይዘሮች ጋር መስራቴ ኦልሞስት ላለፉት 16 ዓመታት ነው የቆየሁት። በነዛ ውስጥ ኦልሞስት ወደ 58 ያህል መድረኮችን መርቻለሁ። ይሄ ሚውዚክ መድረኮች ብቻ ነው መነግረህ። የሚገርም ኤክስፒሪየንስ ነው። ከዛ ደግሞ አሁን ወደ ምን መጣው መድረኩን አሁን አሜሪካ ላይ የሰሜን አሜሪካ እግር ኳስ ይካሄዳል በየአመቱ። እሱን መድረክ እኔ ነኝ የሰራሁት። የኮንሰርቶች 1-3 ምናምን። ያንን ኤክስፖዠር ደግሞ ምንድን ነው የሚፈልገው በዶላር ሲሆን ደግሞ ብሩ ጥሩ እኔ ወደዛ ሰርክል ውስጥ ነው አሁን የምገባው። ኢንተርናሽናሊ አንድን ሰው ይዞ ማብቃት እንዴት ነው የምችለው? ፉሊ የማኔጅመንት ሲስተም ላይ መመጣ ይመስለኛል። አርቲስት ማኔጅመንት ላይ በሰፊው መመጣ ይመስለኛል። የውጭው የማርኬቲንግ መንገድ እዚህ ሀገር የሚሰራ ይመስላል። የውጭው ይኸውልህ ጠባብ እኔ በጣም የሆነ ሰዓት ላይ እየሳኩኝ ነበረ። እንደውም የአሜሪካ ምናምን አካባቢ የኮንሰርት ፕሮሞሽን ቤተክርስቲያን ሁሉ ሊለጠፍ ይችላል። ፖስተር ምናምን ስቲል ፖስተር ምናምን አለ። ፖስተር ምናምን የሆነ ሬስቶራንት ገብተህ ምናምን መስኮት ላይ ዘፋኞች ፖስተር ምናምን ታያለህ። እንትን ነው ሰው የሚሄድ ሀበሻ ኮሚኒቲ የሚሄድባቸው ቦታዎች ይደረጋል ምናምን እና ከባድ ነው። አሁን ጥሩነቱ ምንድነው? እነ ቲክቶክ ያመጡት ነገሮች እንዲያቀሉ ያደረገ። ከዛ ደግሞ እዛ ጠባብ ነው ታውቃለህ። እሱን ስለሆነ ሰው ታውቃለህ የት ቦታ ምን ማድረግ እንዳለብህ፣ ማነው ኢንፍሉዌንስ የሚያደርገው ሰውዬ ምናምን ብለህ ትሰራለህ። ግን በቃ ቫይቡ ደስ ይላል። ውጭ ላይ ያለው ኮንሰርት ሲኖር ያለው ቫይብ ምናምን ሰው የመዝናናቱ። ከዛ ደግሞ ይኸውልህ እኔ ሁሉም ሙዚቀኛ እንዲያስብ የምፈልገው ነገር እዚህ ስለተወደድክ ዩሮፕና አሜሪካ ላይ እወደዳለሁ ማለት አይደለም። እዚህ ስለተወደድክ የብዙ ሰው ደግሞ እንትን እሱ ነው ኤክስፔክቴሽናቸው። እስኪ አሜሪካ ላይ ቼክ አድርግልኝ ምናምን ይላል። አንድም ቀን ዘፈኑን ምናምን ላይሰማ ይችላል፣ ላያውቁትም ይችላሉ። ይኸውልህ እኔ በጣም የደነገጥኩት ዲጄ አሁን እዚህ አሁን የማይከፈቱ የሚባሉ በጊዜያቸው በጣም የተደመጡ በጣም አሪፍ ዘፈን ባቡሬ የሚል ዘፈን ሲከፈት ባቡሬ ይቀወጣል። አሁን እዛ ላበላብ ነው የሚኮንበት ነው ማለት። አሁን እዚህ ላሰማው ትችላል። ከዛስ ሚሶ ነጋያ የሳሮና ፌመስ ናቸው። በእውነት ነው ማወራው። እኔ በጣም የደነገጥኩትና ልጆቹ ያሉ የአሜሪካ የሚሰሩ ፍሬንዶች እና ምንድነው በቃ የነው ቫይቡ ምናምን ሰው ሄደ አዲስ ነገር መፍጠር አትችልም። ከዛ ደግሞ ሌላ ደግሞ የሚሰማው እነ ልጅ ማይክ ዩሃና ምናምን ይሄ ጄኔሬሽን በደንብ የሚሰማቸው ሙዚቀኞች ምናምን ደግሞ በደንብ ሄደዋል፣ ገብቷል፣ በደንብ ይሰማል። ሌላው ግን የምትሰማው ሙዚቃ በሙሉ ኦልድ በሙሉ እኔ አዳዲሶቹ እስኪ ኮንሰርት አመቻች ምናምን ይላል እና ሁልጊዜ ፕሮሞተሮች ሲሉኝ ግራ ይገባኝ ነበር። አረ ቴዲ ዘፈኑ መደመጥ አለበት እዚህ ምናምን። እዛ ሲሄድ ሳየው የለም የለም በቃ የሆነ ነገር ካልዘረጋ በስተቀር አሜሪካ ሲባል ኤክስፔክት የምናደርገው ነገር አለ። እርግጥ ያው ለመስራት ኑሮ ለማሸነፍ ምናምን በጣም ከስክራች ተነስተ ትልቅ ቦታ መድረስ ኢሮፕን ያሉ ቦታዎች ውስን ኢቭን ያሉትን ትልልቅ አዳራሾች ለመያዝ ያለው ፉክክር ነው ይመስል የለም አዳራሽ። ሌላውን ደግሞ አፎርድ ማድረግ አትችልም እንዴ? ወጭም አለ። እዚህ በብር አይደለም እኮ ዲል አድርገህ የምትሄደው በዶላር። ከዛን የሚመጣልህ ማክሲመም ኦዲየንስ 500 ሊሆን ይችላል። ኤክስፔክት የምታደርገውም በቃ 2 ሚሊዮን 3 ሚሊዮን
አሚን 2000 የለም። ኧረ አይመስለኝም። ይሄ ኤክስፔክቴሽናቸው ቢቀንስ ጥሩ ነው። ድምፃያኖች ውጭ ሌላ ቫይብ። ኦኬ ወደ እንትን ጋር እንምጣና አሁን በደንብ ደግሞ የሚሰሙ አሉ። እንግዲህ አሁን ሮፊ ከመጣበት ጊዜ አንፃር ቴዲ አፍሮ እንደዚህ ትልልቆቹን ደግሞ ስታይ ያላቸው ቦታ ደግሞ አለ። ልክ በዛ ስታንዳርድ ራሱን ማሳደግ የሚፈልግ ሰው ምንድን ነው መጠቀም ያለበት? አሁን የጠራቸው ሙዚቀኞች ለምሳሌ ሮፊ ራሱን የገነባበት መንገድ ቀላል እኮ አይደል። ማይ ጄኔሬሽን ሲገነባ እሱ መጀመሪያ ራሱን መገንባት ነው የጀመረው እኮ። ጎበዝ ዲጄ ነው፣ በጣም ብዙ ቦታ ያጫወተ ዲጄ ነው ምናምን። ራሱን በዛ ውስጥ በደንብ አንደኛ ከባህሪም ጭምር ነው እየሰራ የመጣው። ራሱ ላይ በደንብ ባህሪውን ሰርቷል ምናምን። ከዛ ደግሞ ይዞት የመጣው የአልበም ከለር ኢትዮጵያዊ የሆነ ከለር ነው። ገብተዋል አይደል? ኢትዮጵያዊ የሆነ ከለር ያለው ግጥሞቹን አንደርስታንድ የምታረጋቸው። ከዛ የሆነ ፔንፉል የሆነ ነገርን በራሱ ስልት ምናምን ይዞል ልመጣ ምናምን። ማይ ጄኔሬሽን ይሄ ነው የሚገባው ብሎ የኔ ጄኔሬሽን ይሄ ሙዚቃ ይገባዋል ብሎ ይዞ መጣ። አክሰፕት አደረገው። ልጅ ማይክን ያጭ እንደ ራፕ የሚጠቀማቸውን ግጥሞች ሰምተው ከሆነ ምናምን የሆነ ሰፈር ውስጥ ይዘፈኑ የነበሩ ጨዋታዎችን ምናምን ይዞልህ ነው የሚመጣው። በቀላሉ ኢንጌጅ ማድረግ ይችላል በቀላሉ። ለዛም ነው ሰው የወደደው። ቴዲ ሌላ ቴዲ ከራሱም በላይ አብረኸው ከሰራኸው ያንተንም ነገር ይጨምርልሃል። እኔ መድረክ ስመራ ከእሱ መድረክ ከመራው በኋላ ነው ዋጋ የጨመረው። ገብቶሃል አይደል? ለእኔ ያለው ቫሊዩ የመድረክ መሪ ቫሊዩ የተቀየረው ከዛ ጊዜ በኋላ ነው። ይዘህ የምትመጣው ነገር ወሳኝነት ያለው ለዛ ነው። አሁን አልበሙን ስትሰራ ወይ ደግሞ ግጥም ላይ ሊሪክስ ላይ ስትሰራ ዜማ ላይ ስትሰራ ምናምን አንተ ስለምትወደው ብቻ መሆን መቻል የለበትም። ኦዲየንሱ ምንድን ነው የሚፈልገው? ነገ ኮንሰርት ልትሰራ ነው። ገብቶሃል አይደል? ኮንሰርት ስትሰራ ደግሞ ምን አይነት ቫይብ ያላቸው ሙዚቃዎች ነው? እርግጥ ሁሉም ሙዚቃዎች ኮንሰርት ላይ ሲደርሱ እኮ ይቀየራሉ። ሚክሲንጉ ይቀየራል ምናምን፣ የሚጨማምር ነገር ይኖረዋል ለኮንሰርት ሲሆን ምናምን። ግን በተለይ ከሊሪክስ ጀምሮ ምናምን በደንብ መሰራት መቻል አለበት። ሌላ ደግሞ ይሄ ግሩፕህ ስለወደደ ብቻ የምታወጣው ስራ መሆን መቻል አለበትም። አሁን እኛ ሀገር አርቲስቶች እንደው ሁሉም ባይባልም ውስን አርቲስቶች የሆነ ግሩፕ ጀማ አላቸው። ጀማው ምንድን ነው? ይሄ ጀማ ከወደደልህ በቃ ሄዷል። ኦዲየንሱ ደግሞ ሌላ ከዛ ትደነግጣል። የት ነኝ ያለሁት ምናምን ማሱ ህዝብ ነው የሚሰማ። ጓደኛ ስለወደደ ያፋል አሪፍ ቮይስ አሪፍ እንትን ምናምን ይልህና በረታቶ ይወጣል። ማሱ ግን በደንብ ሙዚቃ የሚያውቅ በደንብ አድማጭ፣ ከባለሙያ በላይ አድማጭ እውቀት አሉታል። እያንዳንዱን ነገር የሚሰማ ትንትን አድርጎ ይሄ ሊሪክስ እኮ ይሄ ግጥም እዚህ ጋር እንደዚህ ያለው ምናምን የሚልህ ምናምን አድማጭ ነው የተፈጠረው። ሲወድ ደግሞ አብሮ እኩል የሚዘፍን ኦዲየንስ አብሮ እኩል ገብቶሃል አይደል? ስለዚህ በደንብ የምትሰራውን ነገር በተለይ ብቻህን ባትወስ አልበሞች የሰው ቴስት ስላላቸው ናቸው። ሰውኛ የሆኑ ስራዎች ስለተሰሩ ኦዲየንስ ስለወደዳቸው አድማጭ ስላከበራቸው ነው። እና የራስን ስሜት ግን ከሰራ ከባድ ነው የሚሆነው። እርግጥ ያስፈልጋል እንደ ማርኬት ደግሞ ሌላውንም ነገር ማየት መቻል አለብህ። እሱ በጣም ኢምፖርታንት ነገር። በጣም አሪፍ። የሚጠይቁኝ ጥያቄ አለ? እኔ ምንም የሚጠይቅ ነገር የለም አብርሽ። ቴንክ ዩ በጣም ነው የማመሰግነው። ቴንክ ሶ ማች። የስ የዛሬው ፖድካስታችን ይህንን ይመስል ነበረ። ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ። ታዲያ በዚህ ፖድካስት ላይ ምን አገኛችሁ? ምን ተማራችሁ? ምን ተጠቀማችሁ? ኮመንት ላይ ጻፉልን። እናመሰግናለን።